መነጋገሪያ ከሆነው ታሜ ታፒሴሪ ጀርባ ያለ ጉድ በፍርድ ቤት በክስ ላይ ያለው ግለሰብ በሚዲያ ገጽታ ግንባታ እያደረገ ነው ተብሏል። የሽ ትባላለች። ተወልዳ ያደገችው በሱዳን ነው። ገና በወጣትነቷ በ19 ዓመቷ ነበር በቪቪ ወደ አሜሪካ ያቀናችው። በስደት ወቅት 22 ዓመታት ትዳር ነበራት። ከዚህ ሁሉ ዓመታት በኋላ ግን ከባለቤቷ ጋር በመለያየት ያላትን ሀብትና ንብረቶች ጥሪት በመቋጠር በእናቷ ሀገር ኢንቨስት ለማድረግ ወደ ኢትዮጵያ መጣች። የቀድሞ ትዳሯ ላይ ለሌሎች እንደኖረች የምትገልጸው የሺ በሙያዋ ነርስ ስለነበረች በስም እንጂ በደንብ ወደማታውቀው ሀገሯ ስትመለስ ወዳጅና ጥሩ ሰው መስሎ አፈቀላጤውን ግለሰብ ታሜ ታፒሴሪ ይቀርባታል። ልጅቱን ወጥመድ ውስጥ ማስገባት ተፈልጓልና በቤተሰቦቿ ፊት አባወራነት መስማት የምትፈልገውን እንድትሰማ በየሄደችበት ሰፈር መንደሩ ስለ ደግነቱ ስለሚነግሯት በቀደመው ትዳሯ ያጣችውን እንክብካቤ ስላሳያት አመነችና በተጠመደው ወጥመድ ውስጥ ገባች። ከዚህ በኋላ ምኑ ቅጡ ለዘመናት በሰው ሀገር ሰርታ ያፈራችውን ሀብትና ንብረት አንዴ የዕቁብ ብር ጠፋበት፣ ሌላ ጊዜ በቤተሰቡ ቤት የነበረው ታፒሴሪ ከሰረ በሚል እናቱ ያዙን ባያነቡ ይጫወቱባት ገቡ። ፍቅር አይን የለውምና ሙሉ ለሙሉ ስላመነችው ያላትን ሁሉ ገንዘብ እንዲያዝበት ትፈቅድለታለች። ይሄም አልበቃም፣ ከቀድሞ ትዳሩ ያፈራቻቸውን ልጆች ታሳድጋለች። ተጎጂዋ በሚዲያ ቀርባ እንደምትናገረው በብዙ ዕዳዎች ውስጥ ገብቶ የነበረውን ታሜ ድራማ በሚመስል ቤተሰቦቹ በተሳተፉበት መንገድ ያላትን በሙሉ በማውጣት የከሰረውን ተዘግቶ የነበረውን ላቫጆ ወደ ታፒሴሪ በማሳደግ ከአንድ አይሉ 3 ቅርንጫፎች እንዲከፍት ዲኮርና ሌሎች ቢዝነሶች ትከፍትለታለች። ደብረ ብርሃን ላይም ቪላ ቤትና መኪና ትገዛለታለች። ስራቸው ተስፋፋ፣ ወደ ባለጸጋነትም ተሸጋገሩ። በዚህ መሃል አንድ ክስተት ተከሰተ። አንዱ ቅርንጫፍ ላይ በተነሳው እሳት ምክንያት በጊዜው የሚሰሩ መኪኖች ባሉበት ተቃጠሉ። ይህንን መኪኖቻቸው የተቃጠሉባቸው ግለሰብ እናንተም ንብረት ስለወደመባችሁ የመኪኖቹ የተገዙበትን ካሳ አንፈልግም አፉ ብያለሁ ይሏቸውና በዚህ ምክንያት የሚዲያውን ትኩረት ይስባሉ። ከዚህ በኋላ ነበር የሺ ታሪክ ሙሉ ለሙሉ የተቀየረው። ታሜ ከመንግስት እስከ ግል ሚዲያዎች በየዕለቱ መነጋገሪያ መሆን ይጀምራል። በተለያየ መገናኛ መንገድ ተከታዮች ቁጥር ይጨምራል። በጥቅሉ ከሴት ባገኘው ገንዘብ ሀብታም መሆን የቻለው ግለሰብ ደግሞ በሌላ ቀን ባለጸጋ ቸርነት ዝነኛ ይሆናል። ከዝና ጋር ተያይዞ ከሚመጣው አንዱ የራስ ገጽታ ግንባታ ይጠመድና ተጎጂዋ እንደምትለው 22 ዓመታት በአሜሪካ ዝቅ ብላ ሰርታ ባመጣችው ገንዘብ የተከፈቱ ድርጅቶች በሙሉ ጥሮ ግሮ ከመኪና ማጠብ ተነስቶ ያመጣው እንደሆነ የግል ጥረቱ ስኬት እንደሆነም መናገርን ያዘውትራል። በዚህም እንደ ሚስት 5 ዓመታት አብራ የኖረችው በዋናነት ድርጅቱን የምታስተዳድረው ከቴክኖሎጂ ጋር ለማይተዋወቀው ለታሜ ሁሉም መገናኛ ዘዴዎች ያስተዋወቀችው የሺ በጭራሽ ስሟ እንዳይጠቀስ እንዳትታወቅ ያደርጋል። ጸባዩም ይቀያየራል። በችግሩ ጊዜያትም የሺ አንሳ ትታየዋለች። ቀጥሎ ምነግራችሁ ግለሰቧ በቤታቸው የደህንነት ካሜራ እንደተቀረጹ ገልጻ ለሚዲያ የተናገረችው ነው። የሽ ስለ ዋናው ጥቃት እንደዚህ ትገልጻለች። አብሮ በተኙበት ድንገት ግጭት ይጀምርና መጀመሪያ ስድብ በመቀጠል በቦክስ መደብደብ ይቀጥላል። ይህ አልበቃውም። በእጆቿ አፍና አፍንጫዋን እጆቿን በማፈን በትራስ በመሸፈን የግድያ ሙከራ እንዳደረገባት በዚህ ወቅት ቀኑ አለመሆኑን በልመና ብዛት አልሳካ ስላለ በሙያዋ ነርስ ናትና የሞተች በማስመሰል ሰውነቷን ታዝላለች። ያኔ ትቷት ይወጣል። መልኩ የተጀመረው የሁለቱ ጠብ እየተጋጋለ ሄዶ ቤተሰቦቿ ጣልቃ በመግባት ጉዳዩን ወደ ሕግ በመውሰድ በሕግ ሂደት ላይ ቢገኝም በዚህች ሀገር ቀድሞ ታዋቂ መሆን ልክ እንደ ጻድቅ ይታያልና ከትልቅ እስከ ትንሽ ሚዲያዎች የሷን በደልና የደረሰባትን መጭበርበር መስማት አልፈለጉም። ይልቁኑ ስለሚያቀርቡት ሰው የጀርባ ታሪክ ማወቅና በፕሮዲውሰሮቻቸው አማካኝነት እንግዶችን ለህዝብ ከመቅረቡ በፊት የህግ ጉዳዮች አለመኖራቸውን ማጣሪያ የሚገባቸው አሉ የተባሉ ሾዎችን ዛሬ እንደ ስራ ፈጣሪና አሪያ አድርገው እያቀረቡት ይገኛል። የሁለቱ ጉዳይ ላለፉት 5 ወራት በፍርድ ቤት እየታየ ቢሆንም የሽ እንደምትናገረው በስሟ ተበዝግቦ ያለው የጋዜቦ ቅርንጫፍ ላይ እንዳትሰራ እሱና ጓደኞቹ እንደተዘጋ በመናገር ከሲስተሙ እንድትወጣ ያደረጉ፣ ሌሎችም ባለማወቅ ለመስራት ራሷን በተለያዩ መንገዶች በምታስተዋውቅበት ጊዜ እሷን እንደ ጥፋተኛ ያዩዋት እንደሆነ ማህበረሰብ እውነቱን እንዲያውቅ የደረሰባትን እንዲረዳ ተናግራለች። መቼም በቅርቡ በታዋቂ ሰዎች ከሚዲያ ጀርባ ያላቸው ማንነት በተደጋጋሚ እየታየ ይገኛል።